መጽሐፍ ቅዱስ ውስጥ ያለው የጊዜ ሰሌዳ ዝም ብሎ ታሪክ ብቻ ላይሆን ይችላል ብለው አስበው ያውቃሉ? ምናልባት ከምናስበው በላይ የሆነ ጥልቅ ምስጢር ቢይዝስ? በዛሬው ትንታኔያችን ውስጥ በጣም አስገራሚ የሆነ አንድ ሐሳብ ይዘን መጥተናል። ይኸውም የሰው ልጅን ሙሉ የ7,000 ዓመት ታሪክ በሰባቱ የፍጥረት ቀናት ውስጥ እንደተደበቀ ኮድ አድርጎ የሚፈታ ትርጓሜ ነው። እሺ፣ ዋናው ጥያቄ ይህ ነው እንግዲህ። የዛሬው ትንታኔያችን የሚሽከረከረው በዚህ ሐሳብ ዙሪያ ነው። የመጽሐፍ ቅዱስ ሰባቱ የፍጥረት ቀናት እንዲሁም የፍጥረት ታሪክ ብቻ ሳይሆኑ የሰው ልጅን ሙሉ የ7,000 ዓመት ጉዞ በውስጣቸው ደብቀው ቢይዙስ? አስቡት እስቲ። ይሄ ማለት በቅዱሳት መጽሐፍት ውስጥ የተደበቀ አንድ ትንቢታዊ ካርታ አለ ማለት ነው። እና ዛሬ ያንን ካርታ አብረን እንዘረጋዋለን። እንግዲህ ይሄን ሁሉ ታላቅ የጊዜ ሰሌዳ ለመክፈት አንድ ቁልፍ ያስፈልገናል። እናም ያንን ብቸኛው ቁልፍ የምናገኘው እዚሁ የመጀመሪያው ክፍል ውስጥ ነው። እስቲ እንግዲህ ይህ ቁልፍ ሰባቱን ቀናት ከ7,000 ዓመታት ጋር እንዴት እንደሚያቆራኝ አብረን እንመልከት። እና ቁልፉ ይሄውላችሁ፣ የዚህ ሁሉ ትንታኔ መሰረቱ፣ የንድበ ሐሳቡም መነሻ ከሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ የሚገኝ አንድ ጥቅስ ነው። ጥቅሱ ምን ይላል? በጌታ ዘንድ አንድ ቀን እንደ 1,000 ዓመት፣ 1,000 ዓመትም እንደ አንድ ቀን ነው። በጣም ግልጽ ነው አይደል? ለሁሉም ነገር በሩን የሚከፍተው መነሻ የሚሆነው ይሄ ሐሳብ ነው። እሺ፣ ያንን ቁልፍ ስንጠቀም የሰው ልጅ ታሪክ በሙሉ ኮዝሚክ ሳምንት በሚባል አስገራሚ የጊዜ ሰሌዳ ላይ ይደረደራል። ይሄ ምን ማለት ነው? እያንዳንዱ የፍጥረት ቀን ከ1,000 ዓመት ጋር እኩል ይሆናል ማለት ነው። እስቲ አብረን እንየው። የመጀመሪያው ቀን ወይም የመጀመሪያው 1,000 ዓመት የአዳም ፍጥረትን ያሳያል። ሁለተኛው ቀን ከ1,000 እስከ 2,000 ዓመት የጥፋት ውሃን ያመላክታል። ሦስተኛው ቀን ደግሞ የአብርሃም ዘመን ነው። አራተኛው ቀን ላይ ስንደርስ የኢየሱስ መምጣት ነው። አምስተኛው ቀን የቤተ ክርስቲያን ዘመን፣ ስድስተኛው የመጨረሻ የመከር ጊዜ እና በመጨረሻም ሰባተኛው ቀን የመጨረሻው የሰንበት ዕረፍት ይሆናል ተብሎ ይታመናል። የሚገርም የጊዜ ሰሌዳ ነው። በጣም ጥሩ። ታዲያ ይህ ኮዝሚክ ሳምንት በትክክል እንዴት ነው የሚገለጸው? እስቲ ወደ መጀመሪያዎቹ ቀናት እንመለስና ምሳሌያዊ ትርጉማቸውን በጥልቀት እንመልከት። የመጀመሪያዎቹ 3 ቀናት ማለትም የመጀመሪያዎቹ 3,000 ዓመታት ልክ እንደ አንድ ትልቅ ድራማ መድረክ ናቸው። ለቀጣዩ የግጭትና የመዳን ታሪክ መድረኩን ያዘጋጃሉ። እንዴት? በመጀመሪያ የአዳም መፈጠር አለ፣ ከዛ የጥፋት ውሃ መምጣት እና በመጨረሻም በጣም ወሳኙ ነገር ከውሃ ማለትም ሁከት ከሞላበት ዓለም የጸዳች ምድር ስትወጣ እናያለን። ይህች ምድር ደግሞ የቤተ ክርስቲያን ምሳሌ ተደርጋ ትወሰዳለች። እዚህ ጋር ውሃ የሚለው ቃል በጣም ወሳኝ የሆነ ምሳሌያዊ ትርጉም አለው። ዝም ብሎ ውሃ አይደለም። በዚህ ትርጓሜ መሰረት ውሃ ሁለት ተቃራኒ የሚመስሉ ነገሮችን ያመለክታል። በአንድ በኩል መንጻትን ያሳያል፣ ልክ እንደ ጥምቀት ማለት ነው። በሌላ በኩል ደግሞ የእግዚአብሔር ሕዝብ የወጣበትን ያንን ሁከት የተሞላበትን ዓለም ይወክላል። እስቲ ያስቡት፣ የኖህ የጥፋት ውሃም ሆነ የክርስትና ጥምቀት ሁለቱም ከውሃ ጋር የተያያዙ ናቸው። ይሄ ግንኙነት በጣም አስገራሚ አይደለም? እሺ፣ አሁን ደግሞ ነገሩ የበልጥ አስገራሚ ወደሚሆንበት ክፍል ነው የምንሸጋገረው። እስካሁን ያየነው ነገር የኢየሱስ ምድራዊ አገልግሎት ከዚህ ታላቅ የጊዜ ሰሌዳ ጋር እንዴት እንደሚገጣጠም ስናይ የበለጠ ግልጽ ይሆናል። እስቲ እንመልከት። ኢየሱስ በሉቃስ ወንጌል ምዕራፍ 13 ቁጥር 32 ላይ እንዲህ ብሏል፣ ዛሬና ነገ ይሄዳለሁ፣ በሦስተኛውም ቀን ግቢ ላይ እደርሳለሁ። በውጫዊ መልኩ ስናየው ስለ 3 ቀናት ጉዞ እያወራ ይመስላል። ነገር ግን ኢየሱስ ስለሚቀጥሉት 70 ሰዓት ብቻ እየተናገረ ባይሆንስ? ምንጩ እንደሚጠቁመው የንግግር ከግል ጉዞ እጅግ ባነፈ ስለሚቀጥሉት 3,000 ዓመታት የተነገረ ትንቢት ነው። እንግዲህ ይህ ሰንጠረዥ የንድፈ ሐሳቡን እምብርት ቁልጭ አልጎ ያሳየናል። የኢየሱስ 3 ቀናት ከትልቁ የጊዜ ሰሌዳ ጋር እንዴት እንደሚገጣጠሙ እስቲ እንመልከት።
ዛሬ አለው ከ4ኛው ሺህ ዓመት ጋር ይገናኛል። ነገ ብሎ የጠቀሰው ደግሞ ከ5ኛው ሺህ ዓመት ጋር ይዛመዳል እና በመጨረሻም በ3ኛው ቀን ያለው ከ6ኛው ሺህ ዓመት ጋር በቀጥታ ይጣጣማል። የሚገርም መመሳሰል ነው። እና ዋናው ነጥብ ይሄ ነው። በዘፍጥረት መጽሐፍ በ4ኛው ቀን ፀሐይና ጨረቃ ማለትም ብርሃን ሰጪዎች እንደተፈጠሩ እናስታውሳለን አይደል? ልክ እንደዛው በ4ኛው ሺህ ዓመት የኢየሱስ መምጣት እውነተኛው ብርሃን ወደ ዓለም መምጣቱን ያመለክታል። ይሄ አስደናቂ ምሳሌያዊ ግንኙነት የዚህ ሁሉ ትንታኔ ማዕከል ነው ማለት ይቻላል። እሺ፣ ኢየሱስ አዲስ ዘመን እንዳመጣ የሚያሳየው ይህ ሐሳብ በመጀመሪያው ተአምሩ ላይ በሚያስደንቅ ሁኔታ ተገልጾ እንዳገኘዋለን። አዎ፣ ትኩረታችንን ወደ ቃና ዘገሊላ ሰርግ እናዙር። በዚህ ታሪክ ውስጥ በጣም ወሳኝ የሆነ አንድ ዝርዝር ነገር አለ። ብዙ ጊዜ ሳናስተውለው የምናልፈው በሰርጉ ላይ የነበሩት 6 የድንጋይ ጋኖች። ይህ ቁጥር እንዲሁ በአጋጣሚ እዛ ቦታ ላይ አልተቀመጠም። እሺ፣ ታዲያ እነዚህ 6 ጋኖች ምንን ነው የሚወክሉት? በዚህ ትርጓሜ መሰረት መልሱ በጣም አስገራሚ ነው። እነርሱ የሚወክሉት 6ቱን ሺህ ዓመታት የሰው ልጅ ታሪክ ነው። አስቡት፣ በታሪክ ሂደት ቀስ በቀስ እየተሞሉ ታላቁን ለውጥ የሚጠበቁ ጋኖች ናቸው ማለት ነው። እና ውሃው ወደ ምን ነበረ የተቀየረው? ወደ ወይን ጠጅ። በታሪኩ ላይ የወይን ጠጅ ደግሞ የኢየሱስን ደምና መንፈስ ቅዱስን ያመለክታል። ይህም በመጨረሻው ዘመን የሚመጣውን ታላቅ መለኮታዊ ለውጥ እና የአዲስ ኪዳንን ደስታ የሚያበስር ምልክት ነው። ስለዚህ ዋናው ሐሳብ ይሄ ነው። የ6000 ዓመታት 6ቱ ጋኖች ሙሉ በሙሉ ሲሞሉ ተራ የነበረው የሰው ልጅ ታሪክ ውሃ ወደ ምርጥ የወይን ጠጅ ይለወጣል። ይህ ማለት የቃና ዘገሊላ ተአምር እንዲሁ የአንድ ጊዜ ክስተት ሳይሆን የ6ኛው ሺህ ዓመት ታላቅ ፍጻሜን የሚወክል ትንቢት ነው። እናም ይህ ታላቅ ለውጥ፣ ይህ የውሃ ወደ ወይን መቀየር በቀጥታ ወደ ታሪክ የመጨረሻው ምዕራፍ ይወስደናል፣ ይኸውም ወደ በጉ የሰርግ ግብዣ። እሺ፣ ያ ምርጥ የወይን ጠጅ የተባለው በትክክል ማንን ወይም ምንን ነው የሚወክለው? እሱ ሌላ ምንም ሳይሆን ፍጹም የሆነችውን የክርስቶስ ሙሽራ ነው። ይህም ማለት በ6ኛው ቀን ወይም በ6ኛው ሺህ ዓመት መጨረሻ ላይ ከሞት የሚነሱት የሰማዕታት ሙሉ ቁጥር ነው። እንግዲህ ወደ ሰርጉ ግብዣ የሚወስደውን መንገድ ደረጃ በደረጃ ስናየው ይህን ይመሰላል። በመጀመሪያ የ6000 ዓመታት 6ቱ ጋኖች ይሞላሉ። ከዛ የታሪክ ውሃ ወደ መዳን ወይን ጠጅ ይቀየራል። ቀጥሎ ሙሽራይቱ ማለትም ከሞት የተነሱት ቅዱሳን ለሰርጉ ትዘጋጃለች እና በመጨረሻም ወደ 7ኛው የእረፍት ቀን የሚያስገባው ታላቁ የሰርግ ግብዣ ይጀምራል። እሺ፣ ከዚህ ሁሉ ስብስብ ትንታኔ ልንይዛቸው የሚገቡ ዋና ዋና ነጥቦች ምንድን ናቸው? እስቲ ባጭሩ እንከልሳቸው። የመጀመሪያው ነገር የመጽሐፍ ቅዱስ ጊዜ እንደ 7000 ዓመት ትንቢታዊ ሳምንት ሊተረጎም ይችላል የሚለው ነው። ሁለተኛ፣ የኢየሱስ ሕይወትና አገልግሎት የመጨረሻዎቹ 60 ዓመታት ጥቃቅን ምሳሌ ነው የሚለው ሐሳብ ነው። ሶስተኛ፣ እንደ ቃና ሰርግ ያሉ ምሳሌያዊ ክስተቶች የታሪክ ፍጻሜ ትንቢቶች ተደርገው ሊታይ ይችላሉ። እና በመጨረሻም አራተኛው ነጥብ የሰው ልጅ ታሪክ ከ1000 ዓመት ሰንበት በፊት ወደ አንድ ታላቅ የሰርግ ግብዣ እያመራ ነው የሚለው እምነት ነው። ይህንን ሁሉ ስንመለከት መጨረሻ ላይ አንድ ትልቅ ጥያቄ ማንሳቱ አይቀርም። በዚህ ሁሉ ታላቅ ትረካ ውስጥ፣ በዚህ ግዙፍ የጊዜ ሰሌዳ ላይ እኛ የት ላይ ነው ያለነው? የት ላይ ነው የምንገኘው? ይህ ጥያቄ በቀረበው ትንታኔ አንድምታ ላይ ሁላችንም በጥልቀት እንድናሰላስል የሚጋብዝ ነው።